በጣም ጎበዝና ጠንካራ የ21 ዓመት ወጣት የ7 ወር ነፍሰ ጡር ነበረች። የኮሌጅ ትምህርቷን እየተማረች በትርፍ ጊዜዋ ስራም ትሰራ ነበረ። አንድ ቀን የመስሪያ ቤት አለቃዋ በእህቱ ሰርግ ላይ እንድትገኝ ጋብዛታል። ወደ ሰርጉ መሄድ አልፈለገችም ነበረ። ነገር ግን አለቃዋ በፈጠረባት ጫና ሰርጉ ላይ ለመገኘት ወስና በሰርጉ ላይ ታደመች። ከሰዓታት በኋላ ግን ሞታ ተገኘች። የዛሬዋ ባለ ታሪካችን በምስሉ ላይ የምትመለከቷት አሊሻ ቦንፊልድ ትባላለች። የ21 ዓመት ወጣት ነበረች። አሊሻ ሆም ዲፖት የአትክልት ክፍል ውስጥ ትሰራ የነበረች ሲሆን በኮሌጅ ውስጥ ክሪሚናል ጀስቲስ ዲግሪ እየተማረች ነበረ። እንደ አውሮፓውያን አቆጣጠር ኦገስት 2012 በሞተችበት ወቅት ማለት ነው የ7 ወር ነፍሰ ጡር ነበረች። ሴት ልጅ እንዳረገዘች አውቃ ኤቫ ብላ የልጇን ስም ለመሰየም አቅዳ ነበረ። ካረገዛት ሰው ጋር የተዋወቀችው በኮሌጅ ውስጥ ነበረ። ነገር ግን ማርገዟን ስትነግረው አብሯት ሊሆንና ሊረዳት አልፈለገም ነበረ። ነገር ግን ከቤተሰቦቿ ጋር ጥሩ የሆነ ግንኙነት ስለነበራት በእርግዝናዋ ጊዜ እነሱ አግዘዋት እየረዷት ስራዋን እየሰራች ትምህርቷን ትማር ነበረ። ልጇን በደስታ ለመቀበል እየተዘጋጀች ነበረ። አሊሻ በምትሰራበት ሆም ዲፖ ስራ አስኪያጅ የሆነው ብራያን ኩፐር በተደጋጋሚ እንደሚፈልጋት ቢነግራትም እሷ ግን በፍጹም አብራው መሆን እንደማትችልና እንደማትፈልገው ደጋግማ ትነግረው ነበረ። ነገር ግን እሱ የሚሰማ አይነት አልነበረም። በሰዎች ፊት አክት የሚያደርገው ልክ እንደ ቦይፍሬንዷ ነበረ። በጣም ይቆጣጠራታል። ብሬክ አትወጪም ብሎ ይከለክላታል። ፈቃድ እንድታገኝ አይፈልግም። በሰራተኞች ፊት መጥፎ ስድብ ይሰድባታል፣ እቃ ይወረውርባታል እና በጣም አስቸጋሪ ሰው ነበረ። አንድ ቀን ብራያን አሊሻን ከምትኖርበት 4 ሰዓት በሚርቅ በዶር ካውንቲ ዊስኮንሲን የእህቱ ሰርግ ላይ እንድትገኝ ጋበዛት። ነገር ግን አሊሻ ግብዣውን ውድቅ ብታደርግም እምቢ ካለችው ስራዋን እንደምታጣ፣ ከስራ እንደሚያባረራት እየነገረ ያስፈራራት ነበረ። ከዛም መገኘት ሳትፈልግ ያው እርጉዝ ነበረች። ቦይፍሬንዷ አጠገቧ ጋር የለም። ልጅ ለመውለድ እየተዘጋጀች ስለነበረ ገንዘብ ስለሚያስፈልጋት ስራዋን ማጣት አትፈልግም ነበረ እና ስራዋን ላለማጣትና ሰላምን ከሱ ጋር ለመፍጠር ስትል በእህቱ ሰርግ ላይ ለመገኘት ተስማማች። ኦገስት 19 ቀን 2012 የማይታሰብ ነገር ተከሰተ። አሊሻና ብራያን ሰርጉን ከተካፈሉ በኋላ ብራያን ያው እንደተለመደው አሊሻን አብራው እንድትሆን ጠየቃት። ነገር ግን አብራው ለመሆን አልስማማ ስትለው በንዴት ሪዞርት ይዘው ነበረ። በሪዞርቱ ብራያን አሊሻን አንቆ ገደላት። ከዛ በሚያስፈራ የርኩሰት ድርጊት ከሞተች በኋላ ወሲባዊ ጥቃት በሬሷ ላይ ፈጸመ። ከዛ በኋላ ብራያን ይህንን ካደረገ በኋላ በጥፋተኝነት ስሜት ተውጦ 911 ደውሎ ግድያው እንዳደረገ ተናዘዘ። አለቃዋም እንደሆነ ማንነቱን ሳይደብቅ ተናገረ። 911, what's your emergency? Hello? Yes. I'd like to report a murder, please. A murder? Yes. Did you witness it? Yes. Do you know who murdered her? I did. ከዛ በኋላ ፖሊሶች ይህንን ጥሪ ከተቀበሉ በኋላ በቦታው ሲደርሱ አሊሻ መሬት ላይ ሞታ አገኟት። በብርድ ልብስ ከተሸፈነው ደረቷ በስተቀር ሙሉ በሙሉ እርቃኗን ነበረች። ጭንቅላቷ በትራስ ተደግፎና በሕክምና ምርመራ ሲረጋገጥ በሰውነቷ ላይ ብዙ ጉዳቶችና ጭረቶችን አግኝተዋል። ታንቃ እንደተገደለች አረጋግጠዋል። አንድ ሰው ደግሞ ከአስከሬኗ ጋር ግንኙነትን እንደፈጸመ ደርሰውበታል። ከዛ በኋላ ፖሊሶች ብራያን ማንነቱን ስላልደበቀ ብራያንን በቁጥጥር ስር አዋሉትና ብራያን ለመርማሪዎቹ እሱና አሊሻ ለረጅም ጊዜ እንደሚተዋወቁና የሚጨቃጨቁ እንደነበረ እና ጓደኝነታቸውን እንዳበቃ ስትነግረው በዛ ምክንያት በቁጣ እንደገደላት ለመርማሪዎቹ አሳወቀ። ከገደላት በኋላ ከአስከሬኗ ጋር የግብረ ስጋ ግንኙነት መፈጸሙን አመነ።
ነገር ግን መርማሪዎች ብራያን የተናገረው ነገር ውሸት እንደሆነ በእድሜ በጣም እንደሚበልጣት የ36 ዓመት ሰው ነው፣ እሷ ደግሞ የ21 ዓመት ወጣት ናት። ያንን አይተው ሌላ ደግሞ አሊሻ ምንም አይነት የፍቅር ግንኙነት እንደሌላትና በስራዋ እያስፈራራትና እሷም ስራውን ላለማጣት ያላትን ሁሉ እንደምታደርግ ደረሱበት። ብራያን በ2013 መጀመሪያ ላይ ለፍርድ ቀርቦ ወንጀሉን በፈጸመበት ወቅት አልኮል እንደጠጣና በጣም ሰክሮ የሚያደርገውን ነገር ለማወቅ በመግለጽ ፍርድ ቤት ከቀረበ በኋላ የቀረበበትን ክስ ጥፋተኛ አይደለሁም በማለት ዳኞችን በክርክር ለማሳመን ሞከረ። ዳኞቹ አስከሬን ላይ የጾታ ጥቃት እንደፈጸመ ቢያውቁም በነፍስ ግድያ ክስ ለመክሰስ ሌላ ችሎት መያዝ ስለነበረባቸው ሌላ ችሎት ያዙ። እንደ አውሮፓውያን አቆጣጠር በ2014 በድጋሚ በተደረገው የፍርድ ቤት ሂደት በሁለት ሰው በሷና ባልተወለደችው ልጅ በመጀመሪያ ደረጃ ኦን ተብሎ ግድያና በአንድ የሶስተኛ ደረጃ ወሲባዊ ጥቃት በሁለት ክሶች ጥፋተኛ መሆኑ ተረጋግጦ 2 ተከታታይ የእድሜ ልክ እስራት ተፈርዶበታል። ከእስር ቤት የመውጣትም መቼም እድል የለውም። የአሊሻ ታሪክ የሚያሳዝን ታሪክ ነው። ዝምታ አንዳንድ ጊዜ ገዳይ ሊሆን እንደሚችል ያስተምረናል። በስራ ቦታ ላይ የሚደርስ ትንኮሳ እውነት ነውና ፈጽሞ ችላ ሊባል አይገባም። ከበላይ ከሆኑ አካሎች ማስፈራሪያ፣ ጫና ወይንም ደህንነት የማይሰማን ከሆነ የትኛውም የስልጣን ቦታ ማስፈራራትን ስለማያጸድቅና ከነሱ የበላይ አካል ስላለ ለስራ ባልደረቦቻችን ወይንም ለምናምነው ሰው መናገር፣ አለበለዚያ ደግሞ ተጨባጭ ማስረጃ ሪከርድ በማድረግ ለህግ ማቅረብ አለብን። ሁሉም ሰው በነጻነት ለመኖር ለመስራትና ለማለም ደህንነት የሚሰማውን ዓለም እንፍጠር፣ እንዋደድ፣ እንተሳሰብ ብዬ እመክራለሁ። የዛሬው ታሪክ ይህንን ይመስላል። ስላዳመጣችሁኝ አመሰግናለሁ። ሌላ በአሜሪካ ውስጥ የተፈጸሙ የወንጀል ታሪኮችን መስማት የምትፈልጉ ከሆነ ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ላይክ፣ ሼር በማድረግ ደግሞ ቻናሌን ለማያውቁ እንድታሳውቁልኝ በትህትና ጠይቃችኋለሁ። በሌላ ታሪክ እስከምንገናኝ ደህና ሁኑ።